ዳግም ያሰበው ሌላ የሆነው ሌላ፣ ያየውን ማመን አቃተው። ብሌንና ሳሚ ባንድ ጋቢያቸውን ለብሰው እሳታቸውን እየሞቁ ከድንገት ድርስ ሲል በጣም ተደናገጡ። ዳግም አሁን በዚህ ሰዓት ምን ልትሰራ መጣህ? በማለት ከዚህ ከሞቀ ፍቅራችን ላይ ለምን መጣህ ብላ ብድግ አለችበት። እሱም የሚናገረው ጠፋው። ወይዘሮ ሰላምም በዚህ ሰዓት ዳግም ባይመጣ እያለች ስታወራ አሁን ምጥጥ ሲል የፈራሁት ነገር በማለት በጣም ተጨናነቀች። በእርግጥ ምንም እንኳን ባያደርጉ እሷ እያደረገች ያለችው ነገር ለአንድ እጮኛዋ ይሄንን ሲያይ ምን አይነት ስሜት ይሰማዋል ማለት ቀላል አይደለም። እንግዲህ ከሳሚ ጋር ዳግም ያየውን ማመን አቃተው። ቀለበት ያሰረላት ብሌን ከሳሚ ጋር ተፋቅራ በአንድ ጋቢ ለብሰው እሳታቸውን ሲሞቁ እጅ ከፈንጅ ያዛቸው። ይህን ያየው ዳጊ ፈጦ እዛው ቆም ብሎ ቀረ። ብሌንም እንዴት መጣህ በማለት ጥያቄ ጠየቀችው። እሱም ፈጦ ቁም አለ። ወይዘሮ ሰላም እንደዚህ እንደሆነ አሁን ዳጊ ቢመጣስ እንዲያለች እንደፈራች ቃልዬ ብሯንም ቀምታት ጓደኛዋ ሄለን ከጎዳና ላይ ወደቀች። ብርዱም ዝናቡም ፀሐዩም ሲመታት እዛው ድንጋይ ተገድፋ እዛው በጥፊ ደብድባት እዛው ተኛይ። ግን ሄለን ይሄ ስራሽ ነው፣ ያኔ እኔን ዋጋ ላስከፈልሽኝ ዛሬ ሁሉንም በማለት ከለዋ ላይ ሆና በጥፊ ደረገመቻት። የሰው ፈላጊ የራሱን ያጣል። የያዘቻትንም ብር ቀማቻት። እምበላው አጣይ ላልጋ ለአንድ ቀን ትሆነኛለች ያለችውንም እሱን ስታጣ ጎዳና ላይ ወደቀች። ቃልዬ ልቧ ተሰበረ። ትማር ይሆን? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ተከታታይ ድራማ እንግዲህ እንደቀጠለ ነው። ክፍል 73 ተለቀቀ። እንግዲህ ወደ ክፍል 72 ስንመለስ ዳጊ ሳሚ ምግብ ሊያበስል እኔ ዛሬ ራት እኔ ነኝ የምሰራው በማለት ብሌንን ቃል ገብቶላታል። እንዴ አንተ ደግሞ እንዴት ነው የምትችለው? እቃዎችን እንኳን ላቅርብልህ ብትለው በፍጹም እኔ ኪችን መስራት በጣም ነው። ከዛም ቃል ግን መጀመሪያ ትገቢልኛለሽ ብሏት ነበረ። እሱም እሺ ብላ ለሱ ቃል ገብታለች። ምግቡ ተጣፈጣችሁ ልዘፍኔ ካልጣፈጠ ደግሞ እኔ እቀጣለሁ በማለት ነበር ቃል የተገባቡት። በዚህም የተነሳ ማንም ሳያዘው እሱ ኪችኑ ገብቶ እቃዎችንም ሁሉንም ነገር ሽንኩርቱንም ከታትፎ ምግብ መስራቱን ቀጥሎበታል። ወደ ሄለን ጋር ስንመጣ ሄለን ቢላዋን ይዛ እያስፈራራቻት ነበረ። የኔ ጓደኛ አንቺ እኮ የድሮይቱ አይደለሁም ቃል፣ ስለዚህ ተቀይሬያለሁ እያለ እየተማጸነቻት ነበር አይደል? ተቀይረሻል ጓደኛዬ በማለት እቅፍ ልታደርጋ ስመጣ በጥፊ ትርግም ምን ያረገቻት ማለት ነው። ሄለን ተይ ብላ ብለምናትም እኔ እኮ የተቀየርኩት የድሮዋ የአብሬሽ ያደግኳት የአሁኒቱ አይደለሁም ተቀይሬያለሁ ብትላትም ነይ እስቲ ብላ ከለዋ ላይ ይዛ በጥፊ ደም እስከሚደማት ድረስ ጠፈጠፈቻት። በቢላዋ ልታርዳት ደረሰች። ሻንጣሽን አንጭ በማለት ሻንጣዋም ውስጥ ያለችውንም ገንዘቧን እሷንም በጥፊ ፀጉሯን ነጫጯ ነው እኔ ደስ ያለኝ። ፀጉሯን ይዛ ያው የሴቶቹ ድብዳቤ ፀጉር እንደዚህ ቡጭሪያ ንክሻ ነው አይደለም እና ፀጉሯን ይዛ ከለዋ ላይ የኔ እናት ተቀይሬያለሁ ብትላትም እሷ ግን ያን ሁሉ ዋጋ ያስከፈለቻት አንቺ የሰው እናት እናቴን አብለሽ ከባሀይሉ ጋር እንደዛ ያደረግሽኝ ይሄ ውሸትሽን ለዋሸሽው ብሌንን ላስለቀሻ ብላ ጥፊ ስትሰጣት ነበር። በጣም ይገርማል። የዚህ ጊዜ ሄለን እንደው የድሮ አንገቷን ልታርዳ ምን ልታደርጊ ነው ብትላት አንቺን በዝን ነው እያለች ነበር ስታስፈራራት የነበረችው ሄለን ማለት ነው። ምንም ማድረስ ሳይላት ተከታትላ ይዛ ያቀምሰቻት ማለት ነው። እናም በዚህ የተነሳ ወየው ብትል ምን ብትል ብሪቱን አንጭ ብላ ብር የያዘችውንም ሁሉንም ቀማምታት
ከዛ ትታት ትሄዳለች ማለት ነው። እንግዲህ ሄለንም ከኋላ ሆና እያየቻን ነው። ይሄን ሁላ ላደረግሽው እየተከፈልሽ ነው እያለች እንግዲህ እኔ ምን አደረግኩ እያለኝ አሁን ላይ እየተጸጸተ ሊበለኝ ያን ሁሉ እኔ አገኛለሁ ያልኩትን ብላ በቴስታ ብላት ነበረ ትታት ሄደች። ሁሉንም ቀምታት ማለት ነው። እዛው እንግዲህ ድንጋዩን ተንተርሳ ብርዱም ዝናቡም እየመታት ነውና እንግዲህ ጎዳና ላይ ተዳዳሪ ድንጋይ ተደግፋለች ማለት ነው። ወደነ ሳሚ ጋር ስንመጣ እንግዲህ ዛሬ ራት አሰሪም እንዴ እያለቻት ነበርና ወይዘሮ ሰላም ዛሬ ራት የሚሰራው ሳሚ ነው ስትላት፣ እንዴት አንቺ ራሱ ለራሴ ሲጅና ስሪ እሰራለሁ ኪችንም እንዳትገቢ ያለኝ በማለት ሰላምዬም በጣም በመደናገር ይገርማል እኮ በማለት እንዴት ይችላል እያለች ነበር። እንግዲህ እሱን እዛው ስናይ ነው እያለቻት ሁሉንም ነገር ስትነግራት በጣም ተደናግጣለች ማለት ነው። እንግዲህ ሰላምዬ ማለት ነው። እሱም እንግዲህ ኪችኑ ገብቶ ሁሉንም ነገር በመስራት ሳሚ እራቱን እሱ ነበር። እሷ ግን በሱ ስራ ተመስጻ ሲሰራ በመስኮት ሲከትፍም ሁሉንም ልቧን ወስዶታል። ከዳጊን ጥላው እንግዲህ ቀለበት ያሰረችው ለዳጊ ነው። እሱኑ ተቀርባለች እና በልቧ ወደ እሱ ተስባለች ማለት ነው። ዳጊን ረስተዋለች። ወንዱ ሁሉ ነገር ተመችቷታል። ስለዚህ ዳጊን ረስቼ ወደ ሳሚ ጋር መሄድ ሳይሻል አይቀርም እያለ ልቧ እያመናተለ ነው። እና በሀሳብ እንግዲህ አንስታ የነበረውን ከሰላምዬ ጋር ስታወራ ነበርና ሰላምዬ እያወራቻት እኮ ተቀይሮ እንዳወንዱ ምናምን ስትል በጣም ትደነግጣለች። ምክንያቱም ቀለበት ያሰረላት ሴት ዳግም ስለሆነ ዳግምን ደግሞ እንደምታፈቅረውና ልጄ ግን ስትላት ነበር በሀሳብ ስትሄድ። አንቺ ግን ደህና ነሽ ስትላት አዎ ደህና ነኝ ብላ በጣም ተገርማ ታያታለች ማለት ነው። የእሱን ወሬ ስታወራ በሀሳብ ትሄዳለች ማለት ነው። እናም በዚህ የተነሳ እንግዲህ ሳሚ ምግቡንም ሰርቶ ሁሉንም አቅርቦ ቁጭ ሲል ወይዘሮ ሰላም ሲያመጣ በጣም ትገረማለች። ያንን እራት እንግዲህ ሰራርቶ ኪችኑን ሲያቀርብ ሰላምዬ ስትበላ እኔ እንደዛ አይነት ምግብ ከተፈጠርኩ በልቼ አላቅም ስትል ነበረ ማለት ነው። እናም በዚህ የተነሳ ምግቡን ወዳችሁታል ማለት ነው እያለ በሚበሉ ጊዜ አዎ እያለች ነበረ። በመጨረሻ ምንድነው ያደረጉት እንግዲህ ተጎራርሰው ሁሉንም ነገር ከበሉ በኋላ በጣም የሚገርም ነው ይሄን ያክል ሙያህ እያለኝ በይ እንግዲህ ቅጣትን ተናገር እያላት፣ ምክንያቱም ምግቡ ከጣመ ትዘፍንልኛለች ብሏታልና ቃል ገብታለች። እንዴ ዝም በል እንጂ ለምንድን ነው እንትን የምትለው? ውሸቱን ነው ትዬ ብትላትም ምንድን ነው አንቺ ለነገሩ አንዳንድ ሰዎች ነገራቸው ሲታወቅባቸው ጥሩ ደስ አይላቸውም እያለች ነበረ ማለት ነው። በመጨረሻ አይደለም እኮ ብትልም ብትነግራትም በመጨረሻ አይደለም እያለኝ ነበረ። እንግዲህ ሁሉንም ነገር ከነገረቻት በኋላ ምንድን ነው ያደረገችው? እሱም በቃ ምንም ማለት አይደለ በቃ ብሎ ሳሚ አለው እየዋሸች ነው እያለ ነበረ። እዛው እሷ ፊት ላይ ያዘፍናት ፈልጎ ማለት ነው። እናም እንግዲህ ዛሬ ብርድ ስለሆነ በር ላይ በረንዳ እሳት ማቀጣጠል ፈልጓል። የዚህ ጊዜ ራቱን በልታ በሉ እናንተ ተጫዋቱ፣ እኔ ትንሽ ማረፍ አለብኝ አሮጊት ስለሆንኩ እንቅልፌ መጣ እያለች ነው እና ክላሷ ገብታለች ማለት ነው። ወደ ወይዘሮ ገኒና ወደ ዳግም ሰዓት ስንሄድ አንተ ደህና አይደለህም ከእሷ ጋር ተጣልተሃል ወይ እያለችው ነበርና እሱም እንግዲህ በፍጹም እያለ እናቱን እየዋሻት ይገኛል ዳግም ማለት ነው። እናም ለእኔ ለእናትህ እኔ እኮ ፊትህን አውቀዋለሁ ለእናትህ እንዴት ትደብቀኛለህ ብትለውም ሁሉንም ነገር በቃ ለእናቱ ይነግራታል። የሆነ ሳሚ የሚባል ነው እሱ ነው እንደዚህ እያለ ሲነግራት እኔ ልጅ እሷን ጠብቃት፣ ምክንያቱም ዝቶብን የሄደው ማን ነው በኃይሉ ዝቶ ሄዷል። ስለዚህ እሱ ደግሞ በዚህ የሄደበት ምክንያት ምንድን ነው? እሷን ካገኛት በእሷ ስለሆነ በኋላ ላይ እንትን እንዳትል ጠባቂ ያስፈልጋታል፣ ልጠብቃት ግዴታ ይላል እያለችው ነበረ ማለት ነው። እሱም እንግዲህ ይሄን በሚል ጊዜ ግን እኮ ምንም እሱ ጋር ስለቆመች እያሰበ ነበርና እሱ ጋር ስለቆመ ስለዋረ እንደዛ መሆን የለብኝም በድንገት በመነሳት ቅናት እያለ ስልኳን ደግሞ ደጋግሞ ቢሞክረውም እነሱ ራት በልተው ከበረንዳ ሆነዋል። ክሰላቸውን እንጨታቸውን አያይዘው ማለት ነው። እዛ ሆኖ እንግዲህ ስልኳን በተደጋጋሚ በሚሞክር ሰዓት
ልታነሳው ስልኳን ከሳሎን ጥላ ከሱ ጋር ነውና በተን የምትለው በእንግዲህ ክሰል ካቀጣጠለ በኋላ እንጨቶችን በአሁን ዝፈኝ ብሎ ወይንም አምጥቷል ማለት ነው። ወይን ዛሬ ትጠጫለሽ ይላታል። እሱም እንግዲህ እንዴ ወይን እኔ አልጠጣም ጠጥቼ እኮ አላቅም ብትለው ለእኔ ስትይ አንድ ትጠጫለሽ እያላት ነበርና መጀመሪያ ወደ ሰላምዬ ጋር በመሄድ ጋቢ ስጭነ ሲላት ነበርና ብርድ ነው በረዴ ብሎ ፎጣውን እንግዲህ ይሰጣታል ማለት ነው። ከዛም እንግዲህ እሷን ብርድ ነው ብትለውም እንኪ ብሎ ይሰጣትና እየተንከባከባት ነው ያለው እና በዚህ በእንክብካቤውም በሁሉም ወዳው ተማርካለች ብሌን ማለት ነው። ዳጊን እየረሳቸው ትመጣለች። እናም በዚህ የተነሳ እሱም እያወራቸው ነበርና ስለ ኮኪስ የሆነ ባለቤቲቱ ተቀምጣ ዝም ብሎ እያየ እየበሉ ነበር። ምሳሌ ልክ የሳሚን ነገር እየነገረችው ነበረ ማለት ነው። እና በዚህ የተነሳ ሳሚም ማን ነው ዳጊም ይሄን ታረስ ስነግረው እሽማዬ በማለት እናቱ ተኝታለች እና ስልኩን በተደጋጋሚ ስልኳንም ቢደውል ልታነሳ አልቻለችም ማለት ነው። ብሌን ከሱ ጋር በተን እያለች ነው ወይኗን እየጠጣች። ስለዚህ ዝፈኝልኝ አላትንም ዘፈን ዘፍናለታለች። አንተ ብትሆን ከዳጊ ወንድ ወንድ ነህ የኔ ፍቅር አንተ በሆንክልኝ እያለች ስትለው ሞቀው ልቡ ፍስስ አለ ማለት ነው የሳሚ። በእርግጥ ወንድ ወንድ ነገር ነው፣ ጎበዝ ነው፣ ብዙ ነገር ለሷ መስዋዕት ከፍሏል ማለት ነው። አሁንም ደግሞ እዚህ የተቀመጥኩት እናት መሆንሽን ተናግሬ ሁሉም ነገር እንደዚህ ደስታሽን ስስማት ራሱ ሲያይ ግንባሯን ስስማት እንደዚህ የምትሆኑበትን እናትና ልጅ መሆናችሁን ስትተዋወቁ እንደዚህ እንድትሆኑ ነው የምፈልገው እያለ ሳሚ እንግዲህ የቤት ልጅ ሆኗል ማለት ነው። እና ቢሆንም እንግዲህ ጋቢ ያመጣውን ብርዱ በረደኝ ሲላት እናይ ቶሎ ልበሺ እና እንቀመጥ ብሎ እሱ ክሰሉን እንጨቱን አቀጣጥሎ ማለት ነው በአንድ ይቀመጣሉ። በአንድ ከተቀመጡም በኋላ ልበስ ብላ ወይናቸውን ችርስ እያደረጉ ዘፈኑን ቀጠለ ማለት ነው። ሳሚም በዘፈኑ ልቡ ፍስስ አለ። በቃ እኔ ያንተ ብሆን ያንተ ሚስት ብሆን ደስ ይለኝ ነበረ ስትለው በቃ ዳጊ የለም ማን ነው ሳሚ የለም ማለት ነው ነብሱ። እና በዚህ የተነሳ ሁለቱን ቁጭ ብለው ዳግምም እንግዲህ ስልኩን ቢሞክርላት ልታነሳ አልቻለችም። ምን ሆና ነው እውነት በኃይሉ መጣባቸው ይሆን? በደህናዋም አይደለም። ደጋግሜ ደወልኩ እንዴት ስልክ አልታነሳም እያለ ዳግምም እንግዲህ ጨለማ ስለሆነ በጣም ሰዓቱ ስለመቼ የሆነ ነገር ሁናለች ብሎ ነውና እናቱም ያለችውም ተረት ስላለ ስለ ኮኪስ ስታወራው ያው እንግዲህ ባለቤቱ ዝም ብሎ ሁሉንም ሲበሉበት ግማሽ እንኳን ለባለቤቱ ሳያስቀር ወሰደው እያለኝ ነበር። እና በዚህ የተነሳ ይሄንን ባለች ጊዜ እሱም ተነስቶ ነበር እናቱን አስተኝቶ እኔ አንቺን ጠባቂ እፈልጋለሁ ሲላት ለእኔ ምንም ችግር የለ እሷን ነው እንድትጠብቅልኝ የምፈልገው በኃይሉ ስለዛተባት እሷን ጠብቅልኝ ብላው እንግዲህ እሱ ተነስቶ ስልኩን አላነሳለት ስትል ተነስቶ ይሄዳል ማለት ነው። እንግዲህ ቀድማ የወጣችው ወይዘሮ ሰላም ናትና እነዚህ ልጆች እንዴት ነው እንዲህ ዝባ እንዲህ ተጣምረው ጥሩ ነው እንዲህ እሷ የዳግም እጮኛ ቀለበት ያሰረች ናት እያለች ሰላምም በጣም ባየችው ነገር በር እንዳቆማ ከስተጀርባ እያየቻቸው ነበር እየሞቁ ወይናቸውንም እየጠጡ ማለት ነው። ዳግም እንግዲህ እየመጣ ነበርና የዚህ ጊዜ አሁን በዚህ ሰዓት ዳግም ባልመጣ አሁን ዳጊ እንደዚህ እኮ ነው ቢያይ ምን ይፈጠራል በማለት ወይዘሮ ሰላምም እየተጨነቀኝ ነበር ስለሷና እንግዲህ ዳጊም የማይመጣ የለምና ከድንገት ከዛው ከሳት ከሚሞቁበት በአንድ ጋቢ ሽፍንፍን እንዳሉ ዳጊ እጅ ከፈንጂ ይዟቸዋል። ቶሎ ብላ ከጋቢው ከለበሱት ብርድ ጋቢ ማለት ነው ተወጣና እንዴ ዳጊ እንዴት መጣ እንዴት እያለችው ነበር የምትለው ጠፍቶባት ማለት ነው። እንግዲህ ይሄ የሚያሳየው እሷ እንደዚህ መሆን የለባትም። በመጨረሻም ዳግምም ወይዘሮ ሰላምም ስታይ ደንግጣለች። አይኑ ፍጥጥ ብሎ ነበረ እንግዲህ የቀረው ማለት ነው ዳጊ። እውነት ለመናገር እንግዲህ ዳጊ ጋራ ጀምራ እሱ ጋር እንደዚህ መሆን ቃልም አቀራረቧን ልክ ማነች ብሌን ማድረግ አለባት። በእርግጥ ምንም እንኳን እንትን ብትል በእርግጥ በምታወራ ሁሉ እኔም ዳጊን እንደዚህ ነው የምወደው እንደዚህ ነው እያለች ለሱ ስትነግረው ነበር፣ ስለ ዳግም ስታወራው ነበር። ነገር ግን የምታደርገው አኳኋንና ሁኔታ ደግሞ
ለሚያፈቅራት ለሱ ስሜት እንዳለው እየነገራት ለሱ ላይ እንደዚህ ስታደርግ ደግሞ ለሳሚ ምን እንደሚሰማው ታውቃላቸው። እና በዚህ የተነሳ እንግዲህ እጅ ከፈንጅ ይዟቸዋል። ወይስ እሱ ጋር ይደባደባል ወይስ ምን ይፈጠራል የሚለውን ቀጣይ ክፍል የምናይ ይሆናል። ለነበረ ቆይታ እናመሰግናለን። መልካም ጊዜ